ዝምታ ያሸልማል። ዝምታ የሚከበርበት እንጂ ቀላል ጨዋታ አይደለም። እንኳን ደህና መጣችሁ። የዛሬዎቹ ተሳታፊዎች ወጣት ጓደኛሞች ናቸው። በዝምታ ያሸልማል መጥተዋል። ዳግም ሰለሞን ተዋናይ፣ ነብዩ እስማኤል ፋሽን ሞዴል፣ ዳግማዊ ሚሊዮን ፋሽን ሞዴል፣ ምንተስኖት ታረቀኝ ፋሽን ሞዴል፣ ዮሐንስ ባንትጌ ተዋናይ፣ ናታን መኮንን ሶሻል ሚዲያ ማኔጀር። አስታውሱ፣ ዝም ማለት ቅጣቱን በደም መውጣት። 6 ጓደኛሞች እንደ አንድ ቡድን ብዙ ሺዎችን ለማሸነፍ ይጫወታሉ። ተጫዋቾች ካርዶች ይመርጣሉ። ከሚመርጡት ውስጥ የአጽም ምልክቱ የደረሰው ያልተለመደ ቅጣትን ያስተናግዳል። ቅጣቱን ተቋቁሞ ካሸነፈ ወይም ካለፈ ቡድኑ ብር ያሸንፋል። ግን ካላሸነፈ ወይም የቡድኑ አባላት ከበጠበጡና ያላግባብ ድምፅ ካሰሙ ምንም አያገኙ። ከመጀመራችን በፊት አንድ ጥያቄ ልጠይቃችሁ። እስቲ የመጀመሪያውን ቅጣት የሚያስተናግደው ጓደኛችን ይሄ ነው በሉኝ። እስቲ በጣታችሁ ጠቁሙልኝ። የምናየው ይሆናል። አውርድ። የመጀመሪያው ተቀጪ ማን ይሆን ነው ጥያቄው። በጥሬው ምንም ወደዚህ የለም። 6 ጥሬ እንቁላል በ45 ሰከንድ መጨረስ አለበት። ወቸው ወየው። የመጀመሪያውን ዙር ዳግማዊ ደርሶታል። እንቁላል በጥሬው መብላት አንገሸገሸው። ሰብሮ መብላቱ ደግሞ ቀላል የነበረ አይመስልም። እንደምንም ጨርሶታል። የቡድኑ አባላት በአግባቡ ዝም ብለዋል። የመጀመሪያዋን 2000 አግኝተዋል። ቀጣይ ቅጣት አሁንም 2000 ብር ያሸልማል። ተቀጪው ማን ይሆን ነው? ድጋሚ እንቁላል የዋጠው ወይስ ሌላ ሰው? አብረን የምናየው ይሆናል። ትኩረት፣ ዝምታ፣ ብርታት ያስፈልጋል። ጅብር እላይታች ተቀጪውን ከላይ ወደ ታች አድርገው ሳፋ መሳይ መዘፍዘፊያ ውስጥ አረፋ በሞላበት እስከ አንገቱ ያስገቡታል። ምንም ማለት አይችልም።
ነቢዩ ለዚህ ተገቢ ሰው ሆኖ ነው ያገኘነው። ደረቱንና ራሱን ለውሃው አሳልፎ የሰጠበት መንገድ እጅግ አስደናቂ ነው። ጓደኞቹም ዘፈዘፉት ነው የሚባለው። እሱም ቆንጆ አፈረጋገጦችን አሳይቶናል። እንደምንም ችሎታል። እነሱም ቅጣቱን እንዲወጣ ረድተውታል። እንደምንም ቻል አድርጎ 2000 አስጨምረው 4000 ላይ ናቸው። አሁንም መጀመሪያው ዙር ላይ ነው ያለነው። የ2000 ብር ቅጣት ይጠብቃቸዋል። አሁንስ ተቀጪው ማን ይሆን ነው? እንቁላል ያዋጠው ወይስ የተዘፈዘፈው ልጅ? ድጋሚ ይደርሳቸው ይሆን ወይስ ሌላ ሰው ይደርሰው ይሆን? ጭብር! ምንተስኖት ፈርጣማው ትኩረትህ ወሳኝ ነው። መጽሐፍ በአንገቱና በጭንቅላቱ መሃል ይዞ ለደቂቃ መዞር ነው። ምንተስኖት ከማስቀመጡ ጀምሮ ያለው ትኩረት ጥሩ ነው። ደቂቃዋን እንደምንም ዞራት። በጣም ጎበዝ። ታዲያ 2000 ብሯን አግኝተው በአጠቃላይ 6000 ላይ ደርሰዋል። ወደ ሁለተኛው ዙር ተሸጋግረናል። በሁለተኛው ዙር 2 ቅጣቶችን ነው የምታስተናግዱት። እያንዳንዳቸው 5,000 ብር ያሸልማሉ። 5000 ብር ሊያሸልማችሁ ወይም ሊያስበላችሁ የሚችለው ተቀጪ ማን ይሆን? ጅብር! ቺዝ! ወይ ጉድ! ዮሐንስ ቅጣቱ በቀጭን ቺዝ ፊቱ ላይ መለጠፍ ነው። ማብላትም ሊኖረው ይገባል። አምስት ሺህ ብር የሚያስገኘውን የሁለተኛውን ዙር የመጀመሪያ ጨዋታ ዮሐንስን ተረባረቡበት።
ቺዞች ፊቱ ላይ ጧ የሚል ድምፅ ሲያወጡ ብቻ ነው የምንሰማው። ምንድነው ነገሩ? አያጎራረስ አጎሩት። ፊቱ በቺዝ ወዛ። እየሳቱን በአግባቡ ጥቃቱንም ቅጣቱንም አድርሰዋል። ስለዚህ 5000 ብር አግኝተው አጠቃላይ ብር 11000 አግኝተዋል። አስታውሱ፣ ዝምታ ያሸልማል። ቴኒስ ተቀጪው ላይ ቴኒስ ቴብል አድርገው ይጫወቱበታል። በልቻለው ቴኒስ ለምን ነው ያደረጉት? ናታንን አገኘን ብለው ኳሶቹን ያላግባብ ነው ከፊቱ እስከ እምብርቱ የተሰማው። ያለ ምረት ነው ያነጠሩት። የኳሶቹ ራኬቱን ለያዘው እጅ መታዘዝ እንደምንም ቻል አድርጎ 5000 አስጨምረው 16000 ላይ ናቸው። እናንተ በቤታችሁ ያላችሁ በሙሉ እነዚህ ቅጣቶች ቤት ውስጥ የሚሞከሩ አይደለም። ሁለተኛው ዙር አጠናቃችኋል። ወደ ሶስተኛው ዙር ተሸጋግራችኋል። ሶስተኛው ዙር 2 ቅጣቶችን የምታስተናግዱ ሲሆን እያንዳንዳቸው 7,000 ብር ያሸልማሉ። ብሩ ከፍ አለ ማለት እናንተም የዝምታችሁ ብርታት፣ አቅም፣ ጉልበት፣ ቅልጥፍና በዛው ልክ ከፍ ማለት አለበት። ጅብር ቀስ ቀስ ስቶኪንግ በሁለት ተጫዋቾች አናት ላይ ይደረግና እየሳቡ ወደፊት መሄድ ነው። ምንም መቆረጥ መበጠስ የለበትም።
የሶስተኛው ዙር የመጀመሪያው ጨዋታ ዳግምና ዮሐንስ ደርሷቸዋል። ስቶኪንጉን ከማጥለቅ ጀምሮ የነበራቸው ሂደት ለማሳቅ አንደርዳሪ ሆኖ ሳንጨርስ መሄድ ሲጀምሩ ፊታቸው ሲወጠር ከአቅም በላይ የሆኑ የፊት ቅርጾች ተፈጠሩ። አያካሄድ ካሜራውን የሚያዩበት መንገድ፣ አባላቱ ላለመሳቅ ያደረጉት ጥረት የነ ሳልቫዶር ዳሊን የሰሪያሊዝም ሐሳብ ፍንትው አድርገው የሚያሳዩ እውናዊ ትዕይንቶች በስቶኪንግ። ለማንኛውም እዚህ ደርሰው ሕጉን አክብረው 7000 አስጨምረው በአጠቃላይ 23000 ላይ ደርሰው አሁንም ልብ በሉ፣ ሶስተኛው ዙር 7000 ብር የሚያሸልም ቅጣት ይጠብቃቸዋል። ጥሩ ሄዳቸዋል። 2000ን ጨርሳችሁ 5000ን ጨርሳችሁ 7000ንም እንዲጨርሱ እመኛለሁ። ትኩረት፣ ዝምታ፣ ብርታት፣ አቅም፣ ማሸነፍ። ዝምታ ያሸልማል። ልምጭ ሁሉም ደርሷቸዋል። ናታን ግን አልደረሰውም እና እሱ አይኑን ታስሮ ይገርፋል። ሁሉም እግር ስር የታሰረ ኮዳ አለ። ይሄ ኮዳ ሲጮህ ድምፁን እየተከተለ በቀበቶ እንደ ልምጭ መለመጥ ነው። ተቀጪዎች አፍ ውስጥ ፊሽካ መሰል ነገር ከተሰማ አለቀ። ከተቀመጠላቸው ወንበር ውጪም ከወጡ አለቀ ነገሩ።
የሦስተኛው ዙር ሁለተኛ ቅጣት ተገረፉት ነው የሚባለው። ቀበቶን ፍራቻ በመሮጥ ውስጥ ይወደቁ አሉ። ከጀርባው ቆመው አንሰማም አንዳሰስም ያሉ አሉ። በፍራቻ አንድ ቦታ መሰብሰብን ምርጫቸው ያደረጉም ነበሩ። ኧረ ምን ቁጡ! ላበላብ እስኪሆን ድረስ ነው እያራወጠ እያላወሰ ልክ ያስገባቸው። ድምፆችን መለየት እስኪከብድ አሳዛኝ ግርፊያ ደርሶባቸው ዝምታን መርጠዋል። ለማንኛውም እዚህ ደርሰው ሕጉን አክብረው 7,000 ያስጨምረው 30,000 ላይ ናቸው። ተጠንቀቅ። ዝምታ ያሸልማል ነው ጨዋታው። አስታውስ፣ ዝምታ ያሸልማል ነው። አንድ የመጨረሻ ቅጣት በመጨረሻው ዙር ደርሳቸዋል። ይህ የመጨረሻ ቅጣት 9,000 ብር ያሸልማል። 9,000 ብር ጅብር። ወደ ስር ወደ ታች ወደ ስር ከሚበቅሉ ተክሎች አንዱ የሆነውን ካሮት 5ቱን እጁ ሳይነካ በ4 ደቂቃ ውስጥ መጨረስ ነው። በዚህ በመጨረሻ ጨዋታ ናታን አቃተው። እንደታሰበው አልበላም። ጓደኞቹ እያጸዱ እያቀበሉት ቢያበሉትም አልቻለም። እነሱም እንዲጨርስ አጎሩት። ምን አለ እስኪውጥ ቢጠብቁት። ከምንም በላይ ግን ያወጣት ድምፅ እጅግ ድንቅ ነበር። የታፈነ ድምፅ ዝምታ ይከበር በቤተ መጽሐፍ ውስጥ የሚለውን የሚጻረር። ስለዚህ 9,000 ብር አላስጨመሩም እና በአጠቃላይ 30,000 ብር አፍሰዋል። የዛሬን ዝምታ ያሸልማል ተቋቁመው ጨርሰዋል። ዝምታ ይከበር፣ ዝምታ ያሸልማል። ከመጀመሪያው ጀምሮ እስካሁን ድረስ ግን ላደረጋችሁት ብርታት፣ ዝምታ፣ አቅም በሙሉ ሳላመሰግናችሁ፣ ሳላደንቃችሁ፣ ሳላበረታታችሁ አላልፍም። ዝምታ አጨብጭቦ አላልኩም።
ለራሳችሁ ልትደናንቁ ትችላላችሁ። ለማንኛውም በቤታችሁ ያላችሁ በሙሉ እነዚህ ቅጣቶች ቤት ውስጥ የሚሞከሩ አይደሉም። ዝምታ ያሸልማል ይህን ይመስል ነበር። እሑድን በኢቢኤስ ይቀጥላል። መልካም ጊዜ